ሰላም ሰላም እንዴት ናችሁ? የ11ኛ ክፍል ሂስትሪ ዩኒት 8 ላይ እንገኛለን። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል ነው የምናየው። ቶፒካችንም ኦሞቲክ ፒፕልስ ኤንድ ስቴትስ አንደር ዘ ካቲ ሲስተም የሚል ነገር ነው የሚኖረን። ከዚህ ቀደም እንግዲህ በፓርት 1 ወይም በክፍል 1 ኦሞቲክ ፒፕልስ ኤንድ ስቴትስ አንደር ዘ ታቶ ሲስተም የሚል ነገር አይተናል። በዛ ውስጥ እንግዲህ ስለ የም ኪንግደም ለማየት ችለናል። ስለ ከፋ ኪንግደም፣ ስለ ሸካ ኪንግደም ለማየት ችለን ነበረ። ዛሬ ግን በካው ወይም ካቲ ሲስተም ውስጥ ያሉ ሳውዝ ስቴቶችን ነው የምናየው። መጀመሪያ ላይ የምናገኘው እንግዲህ the kingdom of ወላይታ ነው። The medieval Omotic kingdoms of Walaita existed south of the sultanates of Hadia. ኦኬ ስለዚህ የወላይታ ኪንግደም የሚገኘው እንግዲህ በደቡባዊ የሃዲያ ሱልጣኔት በኩል እንደሆነ ይነግረናል። The kingdom had a strong historical connection with the medieval kingdom of Damot. ይህ ወላይታ የሚባለው ኪንግደም ከዳሞት ኪንግደም ጋራ ሂስቶሪካል የሆነ ኮኔክሽን ያም ስትሮንግ የሚባል ሂስቶሪካል ኮኔክሽን እንዳለው ያስረዳል ማለት ነው። ቢጊኒንግ ኢን the early years of the 14th century, ወላይታ was first ruled by the ወላይታ ማላ dynasty. በ14ኛው መቶ ክፍለ ዘመን እንግዲህ በ14ኛው መቶ ክፍለ ዘመን መጀመሪያ አካባቢ ማለት ነው ወላይታ ትተዳደር የነበረችው ወላይታ ማላ ተብሎ በሚጠራ ዳይናሲቲ ነው። ወላይታ ማላ ዳይናሲቲ። ልብ በሉ እንግዲህ የተለያዩ ዳይናስቲዎችን ከላይ አይተናል እንዳይምታጣባችሁ። ኦኬ ከፋ ላይ የተለያየ ዳይናሲቲ አይተናል፣ ሸካ ላይ፣ የም ላይ፣ አሁን ደግሞ ወላይታ ላይ ወላይታ ማላ ዳይናሲቲ የሚባል ነበር። ሞታላሚ who was initially a king of the kingdom of Damot was the founder of this dynasty. ሞታላሚ የሚባለው እንግዲህ የዳሞት ዳይናሲቲ ኪንግ ነው። የወላይታ ማላ ዳይናሲቲ መስራች ነው። ለምን ካል ዳሞትና ወላይታ ስትሮንግ ሂስቶሪካል ኮኔክሽን ነበራቸው። ኦኬ ስለዚህ የወላይታ ማላ ዳይናሲቲ መስራች ማን ነው? ሞታላሚ ነው። ሞታላሚ ደግሞ ማን ነው ካልን የኪንግደም ኦፍ ዳሞት ኪንግ ነው። ወላይታ became a tributary of the Christian Highland Kingdom during the reign of Amda Sion from 1314 up to 44 and paid tributary in the horse to ይስሐቅ። ኦኬ ስለዚህ በኋላ ግን ወላይታ ለክርስቲያን ሃይላንድ ኪንግደም መገበር ጀመረች። በማን ዘመን? በአምደ ጽዮን ወይም ደግሞ በአጼ አምደ ጽዮን ዘመነ መንግስት ማለት ነው። ዴን በሆርስ ወይም ደግሞ በፈረስ እያደረጉ ግብር ለይስሐቅ እያስገቡ ነበር በኋላ ማለት ነው። ከማን ቀጥሎ? ከአምደ ጽዮን በመቀጠል ማለት ነው። ኦልራይት the ወላይታ ማላ dynasty was replaced by the ትግሬ dynasty in the 15th century. ኦኬ ወላይታ ማላ ዳይናስቲ በማን ተተካ? በትግሬ ዳይናስቲ በ15ኛው መቶ ክፍለ ዘመን ሊተካ ችሏል እዚሁ ወላይታ ላይ ማለት ነው። the new dynasty extended its influence to the neighboring peoples like ጋሞ፣ ኩጫ፣ ቦሮዳ and ዳዋሮ። እነዚህ ህዝቦች ላይ ተጽዕኖ መፍጠር ጀመረ። ማን? ወላይታ ማላ የሚባለው ዳይናሲቲ የተካው ትግሬ ዳይናስቲ ብለን የምንጠራው ማለት ነው። ኦኬ መጀመሪያ ወላይታ ማላ ዳይናስቲ ነበረ። ከዛ ማን ተተካ? ትግሬ ዳይናስቲ በ15ኛው መቶ ክፍለ ዘመን። ዴን ይሄ ትግሬ ዳይናስቲ የሚባለው ማን ላይ ተጽዕኖ መፍጠር ጀመረ? እነ ጋሞ፣ ኩቻ፣ ቦሮዳ እና ዳዋሮ ላይ ማለት ነው። ድራይ ስቶን ዲፌንሲቭ ዋል ዌር ኢሬክትድ አሎንግ ዘ ቦርደር ላይንስ ኦፍ ዘ ኪንግደም። ምን አይነት ድንጋይ ነው አለ? ድራይ ስቶን ዲፌንስ ሜካኒዝም ነበራቸው ማለት ነው። ከዚህ ቀደም ስለ ካፋ ምናምን ስናወራ ዲፌንስ ሜካኒዝም ነበራቸው። ዲች ነገር ወይም ደግሞ የሆነ ጉድጓድ ነገር ይቆፍሩ ነበረ። ኦኬ በአንድ በኩል ደግሞ የሆነ ወንዝ ነበረ፣ ናቹራል የሆነ እና ሁማን ሜድ የሆነ መከላከያ ነበራቸው። አይ ቲንክ የም ላይ መሰለኝ እንደዚህ አይነት ነገር ስንል ነበር አይደለም? ልክ እዚህ ጋም ወላይታዎች ድራይ ስቶን ዲፌንሲቭ ወል ነበራቸው። ወል ወይም አጥር የመሰለ ነገር ማለት ነው። በኪንግደሙ ዙሪያ ቦርደር ላይን ወይም ደግሞ የታጠረ ነገር ነው። ይህ የሚያገለግለው እንደ ዲፌንሲቭ ሜካኒዝም ነው። they are traditionally known as ሊጃጆ ካላ ወይም ደግሞ the wall of ሊጃጆ of ወላይታ ተብሎ ይጠራል። አጥሩ ወይም ዲፌንስ ሜካኒዝሙ ትራዲሽናሊ እንደዚህ አይነት ስያሜ ነው የተሰጠው። ሊጃጆ ካላ ወይም wall of ሊጃጆ of ወላይታ ተብሎ ይጠራል። ይህ አጥር ማለት ነው። the kingdom successfully resist both the force of Imam Muhammad and the Oromo population movement. እንግዲህ the only state ነው የሚለው እንደውም ወላይታን the only state who can resist
the Imam Muhammad force ወይም ደግሞ በአዳል ሱልጣኔት ጊዜ የኢማም መሐመድ ኢብን ኢብራሂም አልጋዚን ፎርስ መቋቋም የቻለ ብቸኛው ኪንግደም ወላይታ ነው ይለዋል። Not only the force of Imam Muhammad but also the Oromo population movementንም እንኳ ሳይቀር ሬዚስት ማድረግ የቻለ ነው የወላይታ ኪንግደም። The king of Walaita used the royal title of Kao. Okay, የወላይታ እንግዲህ ንጉሶች የሚጠቀሙት ታይትል ካኦ የሚባል። The king had absolute power over the lives and property of his people. አያችሁ ኪንጉ እንግዲህ አብሶሉት ፍጹም የሆነ ስልጣን ነው ያለው። ያ ማለት ሙሉ ወላይታ የንጉሱ ነች። ህዝቦች ሁሉ ሳይቀሩ የህዝቡ ፕሮፐርቲ ሁሉ ሳይቀሩ የሱ ናቸው ማለት ነው። absolute power over the lives and property of his people አጠቃላይ ምኑ ነገሩ ማለት ነው። ቆራጭ ፈላጭ ሲሆን አንድ ንጉስ ህዝቡን በሉት የህዝቡ ሀብት ንብረት ሁሉ ነገሩ የንጉሱ ነው። The kingdom also had a warrior class called ቆጋ ምን አለው? ዋሪየር ክላስ የሚባል አለ ተዋጊ ማለት ነው። ምን ተብሎ ይጠራል? ጎቃ ተብሎ ይጠራል። Agriculture was the basis of the economy of Walaita. All lands in the kingdom was considered to the property of the cow or the king. Trade and handcrafts were auxiliary economic activity in the kingdom. አያችሁ ቆጋ ማን ነው? ጎጋ የሚባል ተዋጊ ክላስ ወይም ዋሪየር ክላስ አለው። አግሪካልቸር የኢኮኖሚ መሰረታቸው ነው። ሙሉ የኪንግደሙ ሀብት ንብረት የንጉሱ ወይም የካወው ነው። ከዛ በተጨማሪ ንግድና የእጅ ስራ ወይም ደግሞ የእደ ጥበብ የሚባሉ ስራዎች ተጨማሪ ከግብርና በተጨማሪ የሚያገለግሉ የኢኮኖሚ አክቲቪቲዎች ናቸው። ኦልራይት ስለዚህ ጋር አዲስ ቃላቶች አሉ። ጎቃ ዋሪየር ክላስ፣ ካኦ ታይትል ኦፍ ዘ ኪንግ፣ ልጃጆ ካላ ይሄ ደግሞ ትራዲሽናሊ ናውን ወል ነው ወይም አጥር ነገር ነው። ከዛ በተጨማሪ የኪንግደሙ ሀብት ንብረት በሙሉ የካው ወይም ኪንጉ እንደሆነ ማወቅ። Alright, in the early 9th centuries, the center of the kingdom was transferred from Didaye Hill in the Koisha Lasho in the northwest of Damota Hill near present-day Walaita Sodo town. ሴንተሩ እንግዲህ ሴንተሩ ከየት ወደ የት በ19ኛው ክፍለ ዘመን ከዲዲየ ሂል ኢን ኮይሻ ላሾ። ይሄ ዲዲየ ሂል የሚባለው የት ነው የሚገኘው? ኮይሻ ላሾ የሚባለው ቦታ ላይ ነው። ኖርዝ ዌስት ኦፍ ዳሞታ ሂል የሚገኝ ቦታ ነው። ከዛ ወዴት ዲዲየ ሂል የት ነው የሚገኛል? ኮይሻ ላሽ ኢን ደ ኖርዝ ዌስት ቱ ዳሞታ ሂል የተቀየረው ወደ ዳሞታ ሂል ነው። ከማን ወደ ማን? ከድድዬ ወደ ዳሞታ። ዳሞታ የት ነው የሚገኘው? አሁን ወላይታ ሶዶ ከተማ አጠገብ። The kingdom was very strong, particularly during the reign of Kao Gobe, ruled from 1848 up to 1880. እንግዲህ ኪንግደሙ ስትሮንግ ሆኖ የነበረበት ወይም ደግሞ ጠንካራ ሆኖ የነበረበት ዘመን ካኦ ጎቤ የሚባለው ንጉስ ከነገሰ በኋላ ነው ወይም በሱ ንግስና ዘመን ነው። ስፔሻሊ በ1848 እስከ 88 ማለት ነው። he was succeeded by his grandson named ካኦጦና ጋካ። ኦኬ በማን ተተካ? በካኦጦና ጋጋ ነው እንጂ ካካሳን ጋጋ። የማን የልጅ ነው? የካኦ ጎቤ የልጅ ነው ካኦጦና ጋጋ ማለት። የገዛውም ከ1888 እስከ 1894 ነው። who was determinant warrior and the last king of Walaita before it was incorporated in Ethiopian Empire in 1894. then finally ካኦጦና በምኒልክ ካፕቸር ተደርጎ ወላይታ የኢትዮጵያ ኤምፓየር ወይም ደግሞ የኢትዮጵያ ግዛት ክፍል ልትሆን ይችላለች በ994. so ካኦጦና was the last king of Walaita and the grandson of Kao Gobe እንላለን ማለት ነው። next the kingdom of Dawaro ነው። ወላይታን በዚህ ጨርስና kingdom of Dawaro lived along the Omo River basin since the early time. ዳዋሮ እንግዲህ ኦሞ ሪቨር አካባቢ ላይ ትገኝ የነበረች የጥንት ስቴት ነበረች ማለት ነው። The territory of the kingdom was bordered in the north, east and south by the Gojeb and Omo River and in the west by the highlands of Kafa. Okay, የዳዋሮ የሚዋሰነው እንግዲህ በኖርዝም በሉት በሰሜንም በምስራቅም
በደቡብም በኩል በማን ይዋሰናል? በጎጀብ ሪቨር እና በኦሞ ሪቨር ይዋሰናል ወይም ቦርደርድ ይሆናል ማለት ነው። በዌስት በኩል ወይም በምዕራብ በኩል ደግሞ የከፋ ከፍተኛ ቦታዎች ያዋስኑታል። ማንን? ዳዋሮን ማለት ነው። ዳዋሮን። ኦራይት መልካም። one of their multiple traditions traces the origins of the Dawaro to the medieval sultanates of Dawaro. ዳውሮ እና ዳዋሮ ይለያያሉ። ኦኬ እዚህ ጋር we are just talking about ዳውሮ። ይሄኛው ደግሞ ዳዋሮ ነው። ዳዋሮ እና ዳውሮ they are different. so ዳውሮ የት ነው የሚገኘው? ኦሞ ሪቨር አካባቢ። ቴሪቶሪዎችን በኖርዝ፣ በኢስት፣ በሳውዝ ጎጀብ ሪቨር እና ኦሞ ሪቨር። በዌስት በኩል ወይም በምዕራብ በኩል የከፋ ከፍተኛ ቦታዎች። one of their multiple tradition traced in the origin of ዳውሮ to the medieval sultanates of ዳዋሮ። ባህሉ ወጉ ምኑ ነገር የተገለበጠው ከየት ነው? ከዳዋሮ። ዳዋሮ የሚል ስልጣኔ ከዚህ ቀደም ስላየን ነው እዚህ ጋር ዳዋሮ ብዬ ሳነብ የነበረው። ይሄ ዳውሮ ነው። ዳዋሮ እና ዳውሮ they are different guys. ዳዋሮ it's ሱልጣኔት ነው፣ የሙስሊም ስቴት ነው። ኦኬ whereas ዳውሮ is a kingdom. ኪንግደም እና ሱልጣኔት ይለያያል። by 1700 the Kauka dynasty created a big states by uniting the great numbers of petty chieftains of the territory. From among the Dauro, Kati or king, Kati Irashu and Kati Halala were famous ይለናል። እንግዲህ በ1700 ካዋካ ዳይናሲቲ የሚባል ስርወ መንግስት የተለያዩ ትንንሽ ስቴቶችን አንድ ላይ ዩናይት በማድረግ ግሬት ስቴትን መመስረት ችሎ ነበረ። በዚህ ጊዜም እንግዲህ ታዋቂ የሚባሉ ፌመስ ሰዎች ነበሩ። ካቲ ባይዘው የማረግ ስም ነው እዚህ ጋር ካቲ ወይም ደግሞ ካው። ቅድም ላይ በካቲ ወይም በካው አይደል የሚል ቶፒካችን ካው ወይም ካቲ። ስለዚህ ከዛ የመጣ ነው እዚህ ጋር ካቲ የሚለው። ካቲ ወይም ኪንግ ማለት ነው። ካቲ ኢራሹ፣ ካቲ ሃላላ በጣም ታዋቂ የሚባሉ ሰዎች ነበሩ ማለት ነው በዳውሮ ኪንግደም ላይ። according to the Dauro tradition, Kati Halala were the grandsons of King Kafa. በትራዲሽን እንግዲህ በዳውሮ ትራዲሽን ወይም ባህል መሰረት ካቲ ሃላላ ተብሎ የሚጠራው የኪንግ ካፋ የኪንግ ኦፍ ካፋ ወይም የካፋ ኪንግ ወይም ንጉስ የልጅ ልጅ እንደሆነ ይገመታል። ሜቢ ፕሮጀክት አለ አይደል በምትሰሙት አሁን ላይ የሃላላ ፕሮጀክት ምናምን የሚባል እሱ ማለት ነው። ኦኬ ኮይሻ የሃላላ ምናምን ሲባል ሰምታችሁ ታውቃላችሁ። ኮይሻ የሚባልም እዚህ ውስጥ አይተናል ቅድም ላይ። ኦልራይት ስለዚህ ከዛ ጋር እያገናኛችሁ ለመረዳት ሞክሩ። ሰው ካቲ ሃላላ የማን ግራንድሰን ነው? የልጅ ልጅ ነው የኪንግ ኦፍ ካፋ። during his reign ዳውሮ incorporated ኮንታ። ኦኬ ካቲ ሃላላ በስልጣን በያዘ ጊዜ ዳውሮ ማንን ኢንኮርፖሬት አደረገች? ኮንታ ሲባል ሰምታችኋል። አሁን ኮንታ የሚባል ቦታ አለ ደቡብ ላይ ማለት ነው። since the 16th century the Dauro have erected a series of borderline dry stone defensive wall, the last of which was erected by the Kati Halala during the second half of the 18th century. Because of this, the defense wall of Dauro are traditionally called the Kati Halala Kella ወይም the wall of Kati Halala. የሃላላ ኬላ ወይም ካብ የሚባለው ይሄ ቅድም ላይ ስነግራችሁ የነበረ ፕሮጀክት እየተሰራበት ያለው ማለት ነው። ሶ በ18ኛው መቶ ክፍለ ዘመን እንግዲህ እንደዚህ አይነት ዲፌንሲቭ ሜካኒዝም ነበራቸው። ኦኬ ቅድም ላይም ወላይታ ላይም ስናይ ነበረ። ወላይታ ላይም ኢጃጆ ተብሎ የሚጠራ ኢጃጆ የት ነው? ኢጃጆ ስንል የነበረው ለመልሳችሁና ይሄው ኢጃጆ ኬላ እዚህ ጋር ደግሞ ሃላላ ኬላ አይደል የሚለው የታለ ያ ሃላላ ኬላ
ሀላላ ኬላ እና እጃቾ ኬላ ለዩት። እጃቾ ኬላ ወላይታ ላይ ነው። ሀላላ ኬላ ደግሞ ማን ላይ ነው የሚገኘው? ዳውሮ ላይ የሚገኝ ነው ማለት ነው። ሌላው ኪንግደም ኦፍ ጋሞ ኤንድ ጎፋ ወይም ጋሞ ጎፋ የምንለው ማለት ነው። የተለያዩ ናቸው። ጋሞ ጎፋ፣ ጋሞር ሌላ ራሱን የቻለ ነው። ጎፋ ራሱን የቻለ ነው። the kingdom of Gofa. Gofa inhabited the area between Lake Chamo and Awea in the north and the Guigue Mountains and beyond in the south. ጋሞ በየት በኩል ነው የሚገኘው አለ? በጫሞ ሐይቅ እና በበያ ሐይቅ መካከል ላይ የሚገኝ ነው። ኦኬ ማንና በማናት? በሌክ ጫሞ እና በአበያ ሐይቅ መካከል የሚገኝ ነው ማለት ነው። alright, according to the tradition the name ጋሞ mean lion ማለት ነው አለ። በምን? በባህላቸው መሰረት። ስለዚህ ጋሞ ማለት ላዮንም አንበሳ የሚል ትርጓሜ ያለው። in the highland area እንሰት was a staple food and additionally cereals such as barley, wheat, ጤፍ, peas, bean and cabbage were produced. ሶ በዛ አካባቢ እንግዲህ በዋናነት እንሰት፣ በነገራችሁ ላይ ደቡብ በእንሰት ነው የሚታወቀው ብዙ ጊዜ። ሶ እንሰት አለ። ከእንሰት በተጨማሪ ግን ሌሎች ጥራጥሬዎች አሉ እንደ ባርሊ፣ ገብስ፣ ስንዴ፣ ጤፍ እና መሰል ባቄላ ምናምን ነገሮች አብረው ይመረታሉ። in the lowland the Gamo cultivated food crops such as maize, sweet potato. ይሄኛው ሃይላንዱ ነው። ላይ ጤፍ፣ ስንዴ፣ ቢን፣ ካቤጅ ምናምን የሚያመርተው ሃይላንዱ ነው። ሃይላንዱ የጋሞ ሃይላንዱ ቦታ ነው። ሎውላንዱ ግን ምን ያመርታል? ማይዝ እና ስዊት ፖታቶ ወይም ደግሞ በቆሎና ስኳር ድንች ብለን የምንጠራው ማለት ነው። The scattered settlements of the Gamo people were organized into a unit called Darre village or community. scattered ማለት የተበታተነ ማለት ነው። ስለዚህ የተበታተነው የጋሞ ህዝብ በአንድ ተሰባስቦ ኦርጋናይዝ ሆኖ መኖር ሲጀምር ምን ተብሎ ተጠራ? ዳሬ ማለት ነው ቪሌጅ ወይም ደግሞ ኮሚኒቲ ማለት ነው፣ ወይም መንደር ማለት ነው። each ዳሬ was politically independent and was under the rule of its own ካኦ hereditary ruler. እያንዳንዱ ዳሬ እዚሁ ጋሞ ውስጥ የሚገኙ ማለት ነው መንደሮች ፖለቲካሊ ኢንዲፔንደንት የሆኑ የራሳቸው መሪ ያላቸው ካኦ በሚባል ማዕረግ የሚጠራ መሪ ያላቸው ናቸው። The Dare also had its own place of assembly to discuss the communal issue and resolve disputes. አያችሁ እነዚህ ዳሬ ወይም መንደሮች ወይም ኮሚኒቲዎች የራሳቸው የሆነ መሰብሰቢያ ቦታ አላቸው። በአካባቢዎች ላይ ስለሚነሳ ጉዳዮች ወይም ብጥብጦችን ወይም ግጭቶችን ወይም ዲስፒቶችን ለመፍታት ሲሉ የሚሰበሰቡበት የራሳቸው የሆነ ቦታ ወይም አሰምብሊ ያላቸው ይላል። Nomination to be the members of the assembly was carried out through the election and generally seniority ይለናል። እዚህ ጋር እንግዲህ እነዚህ ሜምበሮች ወይም አሰምብሊ ውስጥ ወይም ዲስፒቱን መፍታት የሚችሉ ወይም ደግሞ ዲስከስ ማድረግ የሚችሉ ሰዎች የሚመረጡት ከማህበረሰቡ ነው፣ በኤሌክሽን ነው እንጂ ዝም ብሎ በሄሬዲታሪ ወይም ደግሞ በዘር ልክ እንደ ነገስታቶች የሚሄድ አይደለም። ተመርጠው የሚገቡ ሜምበር የሚሆኑ ናቸው ይለናል። ሶ ጋሞ ይሄ ነው። ከዛ ጎፋስ the kingdom of Gofa. The Gofa people inhabited the region bordered by the Omo river in the west and the kingdom of Dauro and the Gamo in the east. የጋሞ ህዝብ ወይም ደግሞ ኪንግደም ኦፍ ጋሞ የሚዋሰነው በየት በኩል ነው አለ? አንደኛ ኦሞ ሪቨር ያዋስነዋል። ሁለተኛ ደግሞ የዳውሮ ኪንግደም እና ጋሞ ያዋስነዋል ማለት ነው። ኦሞ ሪቨር በየት በኩል ነው? በምዕራብ በኩል። ኪንግደም ኦፍ ዳውሮ እና ጋሞ ደግሞ በኢስት ወይም በምስራቅ በኩል ያዋስናል። አግሪካልቸር፣ አኒማል ሬሪንግ እና ክሮፕ ካልቲቬሽን was the base of the economy of the Gofa people. የጎፋ ህዝቦች የኢኮኖሚ አክቲቪቲያቸው ምንድነው? አግሪካልቸር። ምን አይነት አግሪካልቸር? ሚክስድ ፋርሚንግ የሚባለው። ሚክስድ ፋርሚንግ ማለት አኒማል ሬሪንግ እና ክሮፕ ካልቲቬሽን ይይዛል። ያ ማለት አዝመራ ማዝመር ወይም ደግሞ ሰብልን ማዝመር እንዲሁም ደግሞ እንስሳት ማርባት ማለት ነው። አይረን ባርስ ሰርቭድ አስ the main local currency of the kingdom. አይረን ባርስ ማለት ከአይረን ወይም ከብረት የተቀጠቀጠ ብረት ነው።
እንደ ከረንሲ ወይም እንደ መገበያያ ገንዘብ ይጠቀሙበታል ማለት ነው። እዚህ ጎፋ ላይ ማለት ነው። ጎፋ was an independent kingdom with succeeded kings whose royal courts was Elote. እዚህ ጋር ሎቴ is the name of the place ቦታ ስም ነው። ስለዚህ ጎፋ was an independent kingdom with sacred kings. sacred ማለት ምን ማለት መሰላችሁ? እዚህ ጋር በሃይማኖት የተሳሰሩ ማለት ነው። ኦኬ የሃይማኖት ከሃይማኖት ጋር የተያያዘ የተዛመደ ማለት ነው። ስለዚህ ኪንጎቹ በዛ የተገናኙ ናቸው። whose royal court was in Lotte. ሎቴ ላይ ነው ቦታ ነው። The system of administration of the kingdom had a dual structure consisting of landed chief, the court, the kati in the highland, and ranking or irakati in the lowland responsible for rainfall. አያችሁ እዚህ ቦታ ላይ እንግዲህ አድሚኒስትሬሽን ዘርፉን ወይም አስተዳደራዊ ስርዓቱን ስናይ ሁለት አይነት ነው። ሁለት አይነት ስትራክቸር አለው። የመጀመሪያው ላንድ ቺፍ ተብሎ የሚጠራው ካዎ ወይም ካቲ ነው፣ ንጉሱ ማለት ነው። ይህ ሃይላንዱ ላይ ያለ ነው። ኦኬ ደጋማው ቦታ ላይ። ሬንኪንግ ተብሎ የሚጠራው ደግሞ የዝናብ ንጉስ ብለን የምንጠራው ወይም ኢራ ካቲ ተብሎ የሚጠራው ሎላንዱ ላይ ሪስፖንሲብል ፎር ዘ ሬንፋል። ኦኬ ዝቅተኛ ቦታ ወይም በረሃማ ቦታው ላይ ዝናብ ስለማይጥል እሱን ዝናብ እንዲጥል የሚያደርግ ንጉስ ነው ሬንኪንግ ተብሎ የሚጠራው ወይም ደግሞ ኢራ ካቲ ብለን የምንጠራው። the Kaur Kati king had a number of advisors and administrators below here. ኦኬ ካዎ ወይም ካቲ ወይም ባጭሩ ንጉሱ በጣም በርካታ አማካሪዎች ወይም አድቫይዘሮች አሉት። ወይም ከሱ በታች ደግሞ የማስተዳደር ስልጣን ያላቸው በርካታ ሰዎች አሉ ማለት ነው። The Gofa had an intricate customary legal system is known as woga. ኢንትሪኬት ማለት እዚህ ጋር የተራቀቀ ማለት ነው። ስለዚህ የተራቀቀ እና የተለመደ ሌጋል ሲስተም አላቸው። እሱ ምን ብለን እንጠራዋለን? ወጋ ተብሎ ይጠራል። ወጋ። Since the mid-17th century, the Gofa kingdom expanded southward from its core area is called Worki near the Omo River. አያችሁ በ17ኛው መቶ ክፍለ ዘመን አጋማሽ በ1650 አካባቢ ማለት ነው ወደ ሳውዝ ዋርድ ወይም ወደ ደቡብ አቅጣጫ መስፋፋት ጀመሩ። ከሴንተራቸው ወይም ኮኮራቸው ተነስተው እሱን ኮራቸው ሴንተራቸው ውርኪ ተብሎ ይጠራል። ኦሞ ሪቨር አካባቢ የሚገኝ ማለት ነው። the biggest expansion of the kingdom was carried out in the late 18th century during the reign of Gamo and Ile. Gamo, by the way, it is the name of the person የሰው ስም ነው። ኦሌም በተመሳሳይ ኦኬ። ስለዚህ the biggest expansion በኪንግደሙ ላይ የተካሄደው መቼ ነው? በ18ኛው ክፍለ ዘመን መጨረሻ። ማን ስልጣን ላይ ሲወጣ? ጋሞ ስልጣን ላይ ሲወጣና ኦሌ። the last king of Gofa ካዎ ካማ lost his life in 1891 while fighting against the imperial army of Ethiopia. እንግዲህ የመጨረሻው የጎፋ ንጉስ የሆነው ካዎ ካማ ተብሎ ይጠራል። ህይወቱን ያጣው በ1891 አውሮፓውያን አቆጣጠር ከሴንትራል ገቨርንመንቱ ወይም ደግሞ ከኢትዮጵያን ኤምፓየር ጋር ፋይት በሚያደርግበት ጊዜ ነው። ሶ ወደ ኢትዮጵያ ኢንኮርፖሬት ሆኗል ማለት ነው። ከዚህ በኋላ ከ1891 በኋላ other Omotic peoples including ዛይሴ፣ ባስኬቶ፣ ኦያዳ፣ ካራ፣ ማሌ፣ ቆሬ had more or less similar socio-economic and political structure based on the Kati or Kao systems of governance. እዚህ ጋር የተጠቀሱት ሀገሮች ወይም ስቴቶች በሙሉ ከወላይታና ከወላይታ ከጋሞ ከጎፋ ጋር ተመሳሳይ የካቲ ወይም የካዎ ሲስተም ያላቸው ናቸው ይለናል ማለት ነው። ሌላው በዚህ ክፍል ውስጥ የምናየው ኩሽቲክ ስቴት የሚባል አለ። እስካሁን ኦሞቲክ ነው ስናይ የነበረው። እነ የመሸካ፣ ካፋ፣ ወላይታ፣ ጋሞ፣ ጎፋ ምናምን የሚባሉ ስቴቶች ከኦሞቲክ ውስጥ ነው የሚመደቡት ማለት ነው። አሁን ደግሞ ኩሽቲክ ስቴት ኤንድ ፒፕል አንደር ዘ ሴራ ዎማ ሲስተም፣ ሴራ ዎማ ተብሎ የሚጠራ። እስካሁን እንግዲህ ካቲ ወይም ካዎ የሚል ነገር አለ፣ ታቶ ሲስተም የሚል ነገር አይተናል። አሁን ደግሞ ሴራ ዎማ ሲስተም ሆኖ
የኩሽቲክ ስቴት እና ፒፕሎችን እናያለን። ሲዳማ፣ ሀዲያ፣ ከምባታ፣ ጠምባሮ፣ ሀላባ፣ ቃባና and the like are the Eastern Highland Cushitic language speaking people. The major economic activity of these peoples was agriculture, mainly the cultivation of incense and coffee. እዚህ የዘረዘርኳቸው ቦታዎች እነ ሲዳማ፣ ሀዲያ፣ ከምባታ፣ ጠምባሮ፣ ሀላባ፣ ቀባና ምናምን ተብለው የሚጠሩት እንግዲህ በምስራቃዊ ከፍተኛ ቦታዎች ላይ የሚገኙ የኩሽ ቋንቋ ተናጋሪ ህዝቦች ናቸው። የኢኮኖሚክ አክቲቪቲያቸውም አግሪካልቸር ነው። በዋናነት እንሰትና ኮፊን ካልቲቬት በማድረግ ነው የሚተዳደሩት ማለት ነው። Those peoples have their own history, culture, tradition, institution and way of life which had directly and indirectly contribute to the survival of the community. እነዚህ ህዝቦችም አሁንም ልክ እንደሌሎች የራሳቸው የሆነ ሂስትሪ፣ የራሳቸው የሆነ ባህል ወይም ትራዲሽናል ኢንስቲትዩሽን ወይም ባህላዊ ተቋማት ያሏቸው፣ way of life ያላቸው ወይም ደግሞ የአኗኗር ዘይቤ ያላቸው በቀጥታም ይሁን በተዘዋዋሪ እዛ አካባቢ ለሚኖረው ኮሚኒቲ መኖር ምክንያት የሆኑ ናቸው ይለናል። in the past they developed indigenous forms of local governance and dispute resolving institution is known as the Serra Woma system. እንግዲህ በጥንቱ ጊዜ እዚህ የዘረዘርናቸው እንደ ሲዳማ፣ ሀዲያ፣ ከምባታ፣ ጠምባሮ ምናምን ብለን የምንጠራቸው ስቴቶች በጥንቱ ጊዜ አገር በቀል የሆነ የራሳቸው የሆነ ሲስተም ኦፍ ገቨርንመንት ወይም ደግሞ የመንግስታዊ አስተዳደር አላቸው። ከዛ በተጨማሪ ችግርን የሚፈቱበት ኢንስቲትዩሽን ሴራ ወማ ተብሎ የሚጠራ ተቋም አላቸው ወይም ስርዓት አላቸው ማለት ነው። The Serra and Woma institution had various roles in resolving conflict over properties, marriages and homicide at the village level. So Serra and ወማ ተብሎ የሚጠራው ተቋም ወይም ኢንስቲትዩሽን ዋናው ሮል ወይም አላማው ምንድነው? ዲስፒቲን ወይም ኮንፍሊክትን ኦቨር ፕሮፐርቲ ኦር ማሬጅ ወይም ሌላ ነገር ሊሆን ይችላል በሚፈጠር ግጭት ለመፍታት የተቋቋመ ነው። ሴራ ወማ ኢንስቲትዩሽን ተብሎ የሚጠራው ማለት ነው። ሶ ከዚህ ኩሽቲክ ስቴቶች ከኩሽቲክ ስቴት ኢን ፒፕል በሴራ ወማ ውስጥ ከሚካተቱት ውስጥ የመጀመሪያው ሲዳማ ነው። ዋማ ኦር ቪሌጅ ሌቭል ገቨርናንስ ማለት ነው። ወይም ይሄ በሰፈር ወይም ደግሞ በቀበሌ ደረጃ ያለ አስተዳደር ማለት ነው። ወማ ብለን የምንጠራው ወደ ካልቸራል ኤንድ ሪቹዋል ሊደርሺፕስ ኢን ሲዳማ ሶሳይቲ። ኦኬ፣ በሲዳማ ወይም ሲዳማ ሶሳይቲ ባህል መሰረት ራሳቸውን በራሳቸው በሰፈር የሚያስተዳድሩበት ሲስተም ነው ወማ ተብሎ የሚጠራው። ሜምበርስ ዌር ኤሌክትድ ኦን ዘ ቤስ ኦፍ ዜር ኤቢሊቲ ቱ ብሪንግ ፒስ ዊዝደም ኤንድ ኩዌሽን። ኦኬ፣ በአጭሩ እንግዲህ የወማ ሜምበር ወይም አባል ሆኖ ሲመረጥ አንድ ሰው እንዲሁ ዝም ብሎ በዘር ምናምን አይደለም። ኤቢሊቲው ታይቶ ወይም አቅሙ ታይቶ ነው። ሰላም ማምጣት ይችላል ወይ፣ ዊዝደም ማምጣት ይችላል ወይ፣ ለማህበረሰቡ ጥሩ ነገር ማበርከት ይችላል ወይ የሚሉ ነገሮች ተመርምረው ኤቢሊቲው ታይቶ ነው ሜምበር ኦፍ ዘ ወማ ሊሆን የሚችለው። ሴራ ብለን የምንጠራው ደግሞ ሶሻል ኮንስቲቱሽን ነው። ሶሻል ኮንስቲቱሽን ኢዝ ዘ ከስተመሪ ሎ ኦፍ ዘ ወማ። ወማ ምንድን ነው? ቪሌጅ ሌቭል ገቨርናንስ ነው ብለናል። በሰፈር ወይም በመንደር ያለ አስተዳደር ወይም ደግሞ አንድ ማህበረሰብ ውስጥ ያለ አስተዳደር ስልት ነው ወማ። ሴራ ብለን የምንጠራው ግን ሶሻል ኮንስቲቱሽን ወይም ደግሞ ማህበራዊ ህገ መንግስት በሉት መተዳደሪያ ህግ ነው በወማ ውስጥ የሚገኝ ማለት ነው። in order to enforce the Serra, the Sidama was also divided into the generation set is called Luwa institution. አሁንም ሉዋ የሚባለውም እንደዚህ እንደ ገዳ ሲስተም የራሱ የሆነ ክፍል ያለው ስርዓት ነው ሉዋ ተብሎ የሚጠራው። it's an age grade system where each grade rotates every 8 years። ከገዳ ጋር ይመሳሰላል። አያችሁ፣ በየ8 ዓመቱ ምን የሚያደርግ ነው? ሮቴት የሚያደርግ ስርዓት ነው። the number of years of rotation varies from one Sidama subgroup to the other። ይሄ ነምበር ኦፍ ሮቴሽን የምንለው 8 years የምንለው እንግዲህ ከአንደኛው ወደ አንደኛው ስንሸጋገር የተለየ ሊሆን ይችላል። the rotation of grade takes place on the day of ፍቼ ጨምበላላ ኒው ይር ማለት ነው, which has been registered as the tangible cultural heritage of humanity by UNESCO in 2050. ፍቼ ጨምበላላ ተብሎ የሚጠራው የሲዳማ ባህል መለወጫ ነው ዘመን መለወጫ ነው። በ2015 በዩኔስኮ ተመዝግቧል የማይዳሰስ ቅርስ ተብሎ ማለት ነው ኢትዮጵያ። The Luwa indigenous forms of governance has much resemblance with the Oromo Gada system። እንደነገርኳችሁ እንግዲህ ሉዋ የሚባለው የሲዳማ ኢንዲጂኒየስ የሆነው ወይም አገር በቀል የሆነ የአስተዳደር ስርዓት ከኦሮሞ ገዳ ሲስተም ጋር በጣም ይመሳሰላል። In the Luwa institution there are 5 rotating grades
በገዳ ግን ስንት ናቸው? 10 አካባቢ ይደርሳሉ ፉል የምንለው። ሀፉ ግን 8 አካባቢ ነው አይደለም? ስለዚህ እዚህ ጋር ስንመጣ ግን ልዋ ኢንስቲትዩሽን ስንት ነው? 5 ነው። ደሳር ሲኩዌንሻሊ ዋዋሳ፣ ዳራራ፣ ሞጊሳ፣ ሄርቦራ ኤንድ ፉላሳ ምን ምናል? ዋዋሳ፣ ዳራራ፣ ሞጊሳ፣ ሃርባራ እና ፉላሳ 5ቱ ግሬዶች ናቸው። ሮቴቲንግ ግሬድ ናቸው በሉላ ሲስተም በሉላ ኢንዲጂኒየስ ሲስተም ሲዳማ ውስጥ ያሉ ማለት ነው። A male member belongs to a certain Luwa at birth. The son becomes a member of the Luwa following Luwa groups of his father. እንግዲህ አንድ ሰው እንደተወለደ ስፔሻሊ ወንዱ ማለት ነው የዚህ ግሬድ ሜምበር ይሆናል ማለት ነው። ሜምበር ይሆናል። ፋዘሩ ለምሳሌ የልጁ ፋዘር የተመደበበት ግሩፕ ላይ ሄዶ ይጠቃለላል ማለት ነው። Therefore, the sequence shows the father-son relationship. ስለዚህ የሲኩዌንስ የልጅና የአባትን ሪሌሽንሺፕ ወይም ዝምድና የሚያመላክት ነው። Therefore, Wawasa is a father of Darara. Darara is the father of Mogisa and the like. አያችሁ? ዋዋሳ የማን አባት ነው? የደራራ። ስለዚህ ትልቁ ማን ነው? ዋዋሳ ነው። ከዋዋሳ ዝቅ ያለው ግሩፕ ዳራራ፣ ከዳራራ ቀጥሎ ሞጊሳ፣ ከሞጊሳ ቀጥሎ ሃሪቦራ፣ ከዛስ ፉላሳ። ትንሹ በእድሜ ፉላሳ ነው። ፉላሳ ልጅ ከሆነ ሃርቦራ አባት ነው፣ ይሄኛው አያት፣ ከዛ ምናምን እያለ ይቀጥላል። ሌላው ከምባታ ነው። እንግዲህ ሲዳማን አየን። ከምባታ the indigenous governing institution of the Kambata people is called Sera ተብሎ ይጠራል። ደግሞ ሴራ is served as the base of the political administration, social interaction and means of conflict resolution within the territory of Kambata. so ከምባታዎች ፖለቲካል አድሚኒስትሬሽን ስርዓታቸው፣ ሶሻል ኢንተራክሽናቸው ወይም ማህበራዊ መስተጋብራቸው፣ ኮንፍሊክት ወይም ግጭትን የሚፈቱበት አጠቃላይ ስርዓታቸው ምን ተብሎ ይጠራል? ሴራ ብለን እንጠራዋለን። ሴራ እንግዲህ ቅድም እንደነገርኳችሁ ምንድነው ብለናል? እዚህ ጋር ሶሻል ኮንስቲቱሽን ነው፣ ማህበራዊ ህግ መተዳደሪያ ነው። በተለይ እዚህ ሲዳማ ላይ በዋማ ውስጥ ወይም በቪሌጅ ውስጥ ያለ መተዳደሪያ ደንብ በሉት ይሄ ሴራ ተብሎ የሚጠራው። ከምባታም ላይ ስንመጣ በተመሳሳይ administrative and judiciary duties were also carried out at the higher level by the council called hambaracho ተብሎ ይጠራል። ሃምባራቾ ምንድነው? ሃምባራቾ administrative and judiciary duty were also carried out። ይሄ ማስተዳደር ፍትሃዊ ስርዓት ወይም ደግሞ የፍርድ ቤት የጁዲሻሪ ማለት ከፍትህ ጋር የተገናኘ ዲዩቲ ወይም ኃላፊነቶች የሚተገበሩበት ሃየር ሌቭል ካውንስል ማን ነው የሚባለው? ሃምባራቾ። The council had 7 members representing the 7 clans of the Kambata people. ይሄ ካውንስል ወይም ሃምባራቾ ተብሎ የሚጠራው ካውንስል ስንት ሜምበሮች አሉት? 7። ሰባቱ የሚያመላክተው 7 ክላን ከምባታ ህዝቦች ላይ 7 ክላን ወይም ጎሳ አለ ማለት ነው። ሶስቱን ይወክላል። ሃምባራቾ ማለት ልክ በኦሮምኛ ወይም ገዳ ስርዓት ላይ ጨፌ ብለን እንደምንጠራው አይነት በሉት። ኦኬ እንደውም እዚህ ጋር ኮምፔር ኤንድ ኮንትራስት ኦሮሞ ጋዳ ሲስተምስ ኤንድ ሲዳማ ኤንድ አዘር ኢንዲጂኒየስ ገቨርናንስ ይላል። ኮምፔር እና ኮንትራስት አድርጉት፣ አወዳዱና አነጻጽሩት ምናምን ነገር። ኤኒዌይስ ልዋ ኦፊሻል ሰቻስ ዘ ጋዳና ሊደር ማለት ነው። ጃላዋ አሲስታንት ማለት ነው። ስታይድ ኢን ፓወር ፎር 8 years። ኦኬ የልዋ ኦፊሻል ልዋ ማለት ቪሌጅ ማለት ነው ብለናል። ቪሌጅ ላይ ያሉ ኦፊሻሎች ወይም ባለስልጣናቶች የመጀመሪያው ማን ነው? ጋዳና ሊደር ወይም መሪ ማለት ነው። ጃላዋ አሲስታንስ ማን ነው? አሲስት የሚያደርገው ሊደሩ። ለ8 ዓመት ያክል ስልጣን ላይ ይቆያሉ። Societal recognition is an important criterion for being elected as Chimesa, which means leaders with authority. ቺመሳ ማለት መሪ ማለት ነው፣ ሊደር ነው። ወይም በሌላ ስሙ ጋዳና ብለን የምንጠራው ማለት ነው። እዚህ ጋር በነገራችሁ ላይ ቃላቶች ዚያርኑት እንግሊዝ ዚያርኑት አማርኛም አይደሉም እንግሊዘኛም አይደሉም።
አሁን ለምሳሌ ጭመሳ ምናምን ብለን የምንጠራው የምን ቃል ነው? የከንባተኛ ነው የሚሆነው። ጃላላዋ ጃላዋ ብለን የምንጠራው ኢትስ ኖት አማሪክ ኢትስ ኖት እንግሊሽ ራዘር ኢት ኢዝ ካምባታ። ሶ ፕሮናንሲዬሽን እዚህ ጋር አክሰንት እንትን ልትሉ ትችላላችሁ፣ ልትስቱ ትችላላችሁ። ምክንያቱም የቋንቋው ተናጋሪ ወይም ከንባተኛ መናገር የሚችል ነው በትክክል ቃሉን ሊገልጸው የሚችለው ማለት ነው። Thus elderly officials had the authority to enforce the ሴራ ምንድነው? ኮንስቲቱሽን ኦፍ the ሲዳማ ኔሽን የሲዳማ ኔሽን ኮንስቲቱሽን ነው። ግን ከከንባታ ጋር ባነገናኘው ካል በተመሳሳይ ስራ ስለሚተዳደሩ ነው። In the past, ልዋ ኢንስቲትዩሽን had two important objectives. የልዋ እንግዲህ የልዋ ተቋም ሁለት ዋና ዋና ኦብጀክቲቮች አሉት። They were recruiting and 5 months of military training of capable Sidama for the nation defense and nominations of the potential candidates for Gadana and Jalawa election. የመጀመሪያው ምንድን ነው? ሪክሩት ማለት መመልመል ማለት ነው። ለውትድርና መመልመል ሪክሩት ይባላል በሂስትሪ ቋንቋ፣ በታሪክ ቋንቋ ሪክሩት ማለት መመልመል። ለምን? ለውትድርና። ስለዚህ 5 ወር ስልጠና ለሚሊታሪ ትሬኒንግ ማለት ነው። ይህ ትሬኒንግ ለምንድን ነው የሚያገለግል ካልን ለዲፌንስ ነው። ሌላኛው ደግሞ እንግዲህ ሁለት ምንድናቸው ብለናል? ሁለት ኦቶሪቲዎች ሁለት ኢምፖርታንት ሮሎች ወይም ኦብጀክቲቮች አሉት ብለናል ልዋ ኢንስቲትዩሽን። የመጀመሪያው ምንድነው ብለናል? they were recruit and 5 months of military training of capable Sidama for the nation defense. ሁለተኛው ደግሞ nomination of potential candidates for Gadana and Jalawa election. በጋዳና እና በጃላዋ ኤሌክሽን አቅም ያላቸውን ሰዎች ለመምረጥ። ኦኬ ጋዳና ምንድነው? ሊደር ነው። ጃላዋ ምንድነው? አሲስታንስ ነው። Despite the fact that the Sidama society has its own customs of the horning elderly women, they were prohibited from becoming respected elders with authority and responsibility for a nation defense. አያችሁ? Despite the fact that Sidama society has its own customs of honoring elder women, they were prohibited from becoming respected elders with authorities and responsibility for the nation defense. ባጭሩ ሴቶች እዚህ ዘርፍ ላይ አይሳተፉም ለማለት ነው። በዋናነት እዚህ ጋር እያወራን ያለነው እንግዲህ ስለ ሲዳማ ነው። ግን ቶፒካችን ምንድነው? እስከምባታ ዘሎ እዚህ ጋር መጥቶትም ሊሆን ይችላል ታሪኩ። ሌላኛው ደግሞ the Gedio people ነው። the Gedio people ደግሞ ሌላኛው የኩሽ ህዝብ ነው። the Gedio people have lived in the region east of Lake Abaya since ancient time. ከአበያ ሐይቅ በስተ ምስራቅ በኩል የሚገኝ ነው ጌዲዮ ተብሎ የሚጠራው። the history of Gedio people is related to the ጉጂ ኦሮሞ። ታሪካቸውም ከማን ጋር ይቀራረባል? ከጉጂ ኦሮሞ ጋራ ማለት ነው። ጉጂ አይ ቲንክ ጎረቤት ናቸው ጌዲዮ እና ጉጂ ማለት ነው። they also share a very close language with Sidama. ቋንቋቸውም ከማን ጋር የተቀራረበ ነው? ከሲዳመኛ ጋር የተቀራረበ ነው። the major economic activity of the Gedio was cultivating እንሰት ነው ካልቲቬት የሚያደርጉት። in the past the Gedio had an indigenous administrative system as Bale Council of Elders that worked with the age class and ranking. ስለዚህ የሚያስተዳድሩበት ስርዓት ወይም ሲስተም ባሌ ተብሎ ይጠራል። ላይ ሲዳማ እና ከምባታ ላይ ምን የሚል ነገር አይተናል? ልዋ የሚል ነገር አላየንም? ሴራ እና ልዋ። እዚህ ጋር ጌዲዮ ላይ ስትመጡ ግን ባሌ ነው የሚባለው። ባሌ ኢቭን ቋንቋውን ራሱ ብታዩት ጌዲዮ የሚባለውን ቋንቋ ብታዩት ከኦሮመኛ ጋር በጣም ተመሳሳይ ነው። ያጻጻፍ ስታይሉ በጣም ዳብል ይበዛዋል። ለምሳሌ አሁን የባሌ የሚለው ኤልኤልኢ ኦኬ፣ ሌላም ካለ ዳብል እየሆነ ይሄዳል ማለት ነው የቋንቋ ስርዓቱ። the Bali had 7 grades with 10-year period each, creating 70 years cycle. አያችሁ ባሊ ብለን የምንጠራው ልክ እንደ ጋዳ ሲስተም ግሬዶች አሉት። ባሊ የሚለው ላይ ግን 7 ግሬድ ነው ያለው። አንደኛው ግሬድ 10 ዓመት ይቆያል። በጋዳ ግን 8 ዓመት ነው አይደል የሚቆየው? 8 ዓመት። it provides the members of Gedio society with a secular and ritual relationship. The promotion to the next age
set and transfer of powers of the Abagada of the Gedio was carried out through ceremony. አንደኛው ግሬድ ወደ ሌላኛው ግሬድ በሚሸጋገርበት ጊዜ ሴሬሞኒ ወይም ፕሮግራም አለ አይነት ነገር ነው። ኤኒዌይስ አባጋዳ የሚባል ነገር አለ። በጣም ትልቅ ሪስፔክት የሚሰጠው ልክ እንደ ገዳ ሲስተም አባገዳ የሚባል ተመሳሳይ። አሁን ለምሳሌ ኦሮሞ ላይ ያሉ አባገዳዎች የሆነ ነገር ይጠመጥሙና ራሳቸው ላይ ግንባራቸው ላይ የሆነ የሚቆም ነገር አለ። ሜቢ የታቸው ከሆነ የሚቆም ነገር አለ። ጌዲዮ ላይ ያሉ አባገዳዎችም the same thing ነው። የሚለየው አለባበሳቸው ነው የሚለየው አለባበሳቸው። ሌላው ኮንሶን ነው። ኮንሶንን እስኪ ደግሞ the Konso people is one of the Cushitic language speaking in the southwest በደቡብ ምዕራብ በኩል የሚገኙ የኩሽ ቋንቋ ተናጋሪዎች ከሆኑ ህዝቦች መካከል ደግሞ ኮንሶ ይመደባል። their language is called አፋ ኮንሶ ተብሎ ይጠራል። ወይም ደግሞ ኮንሶ ላንጉጅ ማለት ነው። አፋ ኮንሶ agriculture was the major economic activity of ኮንሶ። እንግዲህ ግብርና የብዙ ስቴቶች የኢኮኖሚ አክቲቪቲ ወይም ኢኮኖሚ እንቅስቃሴ እንደሆነ ያየን እንገኛለን። the Konso had peculiar cultures of soil conservation technique, notable the constructions of terraces, wooden carving and stone enclosure. በዋናነት ኮንሶዎች የሚታወቁት በምንድን ነው? አፈርን በማለት አፈርን ፕሪዘርቭ በማድረግ ወይም ደግሞ አፈር እንዳይሸረሸር በማድረግ የኮንሶ እንግዲህ በትሬሲንግ ወይም ደግሞ በክትር ስራ ይታወቃሉ። ኮንሶዎች በዩኔስኮ ተመዝግበዋል። በዩኔስኮ አፈርን ፕሪዘርቭ በማድረግ ወይም ክትር በመስራት የተመዘገቡ ናቸው ማለት ነው በዓለም ቅርስ ላይ። until the late 19th century there was no central authority among the Konso። ሴንትራል አውቶሪቲ የላቸውም እስከ መቼ? እስከ 19ኛው መቶ ክፍለ ዘመን መጨረሻ ድረስ ማለት ነው። each village ወይም ሰብ ግሩፕ was ruled by the council of elders called hayato who were selected through a direct participation of male members of the village። የሚያስተዳድራቸው አካል ማን ተብሎ ነው የሚጠራው? ሀያቶ ተብሎ ይጠራል። ሀያቶ የሚመረጠው ከየት ነው? ከቪሌጁ ነው። በማን ነው የሚመረጠው? በሜል ሜምበር ኦፍ ዘ ቪሌጅ። ኦኬ ዳይሬክት ሆነ ፓርቲሲፔሽን ማለት ነው። ሜምበርሺፕስ ኢን ዘ ካውንስል ዋዝ ኖት ሄሬዲታሪ በት ሮቴቲንግ። አሁንም ይሄ የካውንስሉ የምክር ቤቱ አባላቶች በዘር የሚተላለፍ ሳይሆን ተመርጠው ነው። ቢኮዝ እዚህ ጋር ሜል ሜምበሮች ፓርቲሲፔት አድርገው ሰሌክት ያደርጉታል ብለን The Konso had a village-based socio-political organization and generation set is known as ተስላ። ተስላ ምንድን ነው? ተስላ ማለት ኮንሶ had a village-based የሆነ socio-political organization and generation ያላቸው generation set ተስላ። The cycle of years of the generation set varied from one village to the other። ባጭሩ እዚህ ጋር የሚጠቀሱት እንዳለ ኮንሶን በሉት፣ ከምባታን በሉት፣ ጌዲዮን በሉት፣ ኢቭን ራሱ ኦሮሞን በሉት እንደዚህ አይነት ከጋዳ የሚባለው ሲስተም ጋር ተመሳሳይ የሆነ ነገር ነው ያላቸው። ኦኬ ተመሳሳይ ግን እዚህ ጋር ለጀስት ለፈተና ለምን መያዝ ያለባቸው አዳዲስ ቃላቶች ነው። ለምሳሌ ሀያቶ ምንድን ነው? ሀያቶ ማለት እያንዳንዱ ቪሌጅ የሚተዳደሩበት ካውንስል ኦፍ ኢልደር ወይም ደግሞ የታላላቆች ወይም ደግሞ የሽማግሌዎች ምክር ቤት ነው። እነዚህ ሰዎች የሚመረጡት በምንድን ነው ካል በሜል ሜምበር ኦፍ ዘ ቪሌጅ ወይም ቪሌጁ ወይም ሰፈሩ ላይ ያሉ ወንዶች ዳይሬክትሊ በመምረጥ ነው። እዚህ ውስጥ ያሉት የሀያቶ አባላት ወይም ሜምበርሺፖች በዘር የሚተላለፍ ሳይሆን ተመርጠው ነው። እንዲሁም ሮቴት ያደርጋል። እነሱ ሲጨርሱ ሌላ ይተካል ማለት ነው። ስለዚህ ኮንሶን በዚህ ወይ ተረዳላችሁ። አጭር ኮንሰፕት ነች የኮንሶ። ከዛ ደግሞ ጉራጌ ቺፍደም እንመጣለን። ጉራጌ ላይ ጉራጌስ are one of the ancient peoples of the southern ኢትዮጵያ። እንግዲህ ጉራጌ ደግሞ ሌላው በደቡብ ውስጥ የሚገኝ የጥንት ህዝብ ነው። ጉራጌዎች ኩሽ አይደሉም። እስካሁን ስለ ኩሽ ስናወራ ነበር አይደል? ስለ ኦሞቲክ ስናወራ ነበር አይደል? they are not Cushitic, rather they are Semitic ናቸው። They are composed of the member of clan groups, the Sabat Beti and Kistani Gurage are the large groups among the Gurage. Each consists of several subgroups. እንግዲህ ጉራጌ ምን አለው? ክላን አለው። a number of clan group አለው። ጎሳዎች አሉ። ሰባት ቤት ተብሎና ሰባት ቤትና ኪስታኒ የሚባል ሁለቱ ግሩፕ ሰባት ቤትና ኪስታኒ ተብሎ የሚጠራው የጉራጌ ግሩፕ
the large group ነው ወይም ትልቅ ሜምበር የሚይዘው ነው። ኦኬ and among the ጉራጌ each consists of several subgroups እያንዳንዳቸው ደግሞ ሌላ ንዑስ ክፍል አላቸው። ጉራጌ ላይ የሚታወቀው ፉድ እንሰት ነው። እንሰት ዳይሬክትሊ ይበላል ማለት አይደለም ጋይስ፣ ቆጮ ተደርጎ ይበላል። ጉራጌ ሌላ የምታውቁት በክትፎ ነው። ስለዚህ ቆጮ፣ ክትፎ ምናምን የሚባሉ ነገሮች ዴያር ቤዚክ የሚባሉ ነገሮች ናቸው ጉራጌ ላይ። ዘጉራጌ had an indigenous system of governance developed over a century ይሄም አገር በቀል የሆነ የአስተዳደራዊ ስልት አላቸው ጉራጌዎች። There was no centralized political authority but each lineage group was governed by the customary mode of governance እንግዲህ ፖለቲካቸው ሴንተር የለው፣ አንድ ማዕከል የሆነ ሴንተር የለው፣ ግን የሚተዳደሩበት ከስተመሪ ሞድ አላቸው የሚተዳደሩበት። እሱ ምን ይባላል? ያጆካ ኪቻ of the ሰባት ቤት ዌስተርን ጉራጌ and ጎርዳና ሴራ of the ኪስታኔ ኖርዝ ጉራጌ were the two most important indigenous political and judicial institutions of the ጉራጌ people። በዋናነት ጉራጌ ላይ ብዙ ግሩፖች ቢኖሩም ሰባት ቤት የሚባለውና ኪስታኔ ተብሎ የሚጠራው ትልቁ ግሩፕ ነው ብለናል። ያጆካ ቂጫ ብለን የምንጠራው የሰባት ቤቱ ነው ወይም ዌስት ጉራጌ የምዕራብ ጉራጌ። ጎርዳና ሴራ የምንለው ደግሞ የኪስታኔው ነው የኖርዝ ጉራጌ ወይም የሰሜን ጉራጌው። እነዚህ እንግዲህ ኢንዲጂኒየስ የሆኑ ፖለቲካል እና ጁዲሻሪ ኢንስቲትዩሽኖች ናቸው። የጉራጌን ህዝብ ለማስተዳደር የሚያገለግሉ ህግና ስርዓቶች ያሉባቸው ተቋማት ማለት ነው። ያጆካ and ጎርዳና assembly seems to combine legislative and judiciary function. The representatives of the subgroups of ሰባት ቤት and ኪስታኔ ጉራጌ assemble at a common place of assembly to agree on the fundamental rules governing their communities. ሁለቱ ግሩፖች የኪስታኔና የሰባት ቤት ያስተዳደር እንትኖች አሉ አይደለ? ያጆካ እና ጎርዳና ብለን የምንጠራቸው አሰምብሊዎች አንድ ላይ ይገናኛሉ። ኦኬ የሚገናኙም የጉራጌን ህዝብ እንዴት ማስተዳደር እንዳለባቸው፣ ምን መሆን እንዳለባቸው ወይም ደግሞ የገቨርኒንግ ስታይላቸውን ለመወያየት፣ ችግሮች ካሉ ችግሮችን ለመፍታት ምናምን በጋራ አንድ ኮመን የሆነ ቦታ ላይ ይገናኛሉ ይላል። ኦኬ ወይም ደግሞ ፋንዳሜንታል የሚባሉ ሩሎችን ለማውጣት ሌጂስሌቲቭ ስላለ ማለት ነው። ህግም ተጣሰ ደግሞ ጁዲሻሪ ፋንክሽኖችን ለማካሄድ ወይም የፍትህ ስርዓቱን ለማስፈን። ያጆካ and ጎርዳና assemblies also served as a supreme court። አያችሁ የሁለቶች ስብስብ እንደ ሱፕሪም ኮርት ወይም ደግሞ እንደ ጠቅላይ ፍርድ ቤትም ይቆጠራል። ኢንዲቪጁዋል ጉራጌ ሰብ ግሩፕ ሜምበርስ who were dissatisfied with the decision passed by their territorial assembly could appeal to the Yajoka assembly። እነዚህ ተመልከቱ አሁን እዚህ ጋር ኢንዲቪጁዋል ጉራጌ ሰብ ግሩፖች ግሩፕ ላይ ያሉ ሜምበር አባላቶች ያጆካው በወሰነው ወይም ደግሞ ጎርዳናው በወሰነው ውሳኔ ዲሳቲስፋይድ ተሆኑ ወይም ደግሞ ካረኩ ምን ማስገባት ይችላሉ? አፒል ወይም ይግባኝ፣ እንደዚህ አይነት ውሳኔ ልክ አይደለም መስተካከል አለበት የሚሉ አፒሎችን ማስገባት ይችላሉ። ለማን? ለያጆካ አሰምብሊ ማለት ነው። ስለዚህ ጉራጌን ይመስላል። ከዛ ስልጤ አለ ደግሞ እዚህ ጋር the Silti are one of the early inhabitants of the southern Ethiopia. In terms of language they belongs to the South Ethiopian Semitic family. South Ethiopian Semitic family ነው። የስልጤም ሴማዊ ነው፣ ጉራጌም ሴማዊ ነው። ጉራጌ ባይዘወይ የአማርኛ ፊደል ነው የሚጠቀመው ወይም ደግሞ የግዕዙን ፊደል ነው የሚጠቀመው። ደቡብ ውስጥ እንደውም ብቸኛው ሳይሆን አይቀርም የሴምን ቋንቋ ማን ነው አንደኛ ሴማዊ መሆኑ፣ ሁለተኛ ደግሞ የግዕዝን ፊደል የሚጠቀመው ብቸኛው ይመስለኛል ደቡብ ላይ። ሌሎቹ እንግሊዘኛ ላቲን ነው የሚጠቀሙት የውጭ ቋንቋ። they have their own customary legal system is known as የስልጤ ሴራ or ማልጋ ሴራ ብለው ይጠሩታል። የሚተዳደሩበት ከስተመሪ ሌጋል ሲስተም ማለት ነው የማን? የስልጤዎች። ስለዚህ ከስልጤ የምትይዟት ነገር ምንድነች? የስልጤ ሴራ ወይም ደግሞ ማልጋ ሴራ የምትል መተዳደሪያ ከስተመሪ ሌጋል የሆነ ሲስተም አላቸው
የምትሏን ከያዛችሁ ዛት ኢዝ ኢናፍ ማለት ነው። ትንሽ ሰፋ ይላል የዛሬውን ክላስ። ቀጣይ ዌስተርን ስቴት የሚለውን በፓርት 3 የምናይ ይሆናል ማለት ነው። የዛሬው እንግዲህ ከሞላ ጎደል ይህን ይመስላል። ስለ ወላይታ አውርተናል፣ ስለ ጋሞ፣ ስለ ጎፋ፣ ስለ ጉራጌ፣ ስለ ስልጤ፣ ኦኬ፣ ስለ በርካታ ስለ ጌዲዮ እና መሰል ስለ ከምባታ ሁላ ሳይቀር አይተናል። ትንሽ ሰፋ ያለ ነው። አይ ቲንክ ቀስ እያላችሁ እየደጋገማችሁ ቪዲዮን ካላያችሁት ያወዛግባል። ታሪካቸው ይመሳሰላል። ተመሳሳይ ስርዓት አላቸው። የንጉሳዊ ማዕረጋቸው ምንድነው? የአስተዳደር ስርዓታቸው ምንድነው? ባህላቸው ምናምን ትንሽ ያወዛግባልና በዛ ላይ በጣም በርካታ ስለሆነ አሁን ደቡብ ላይ በጣም ብዙ ስቴቶች ናቸው በአንድ ላይ ደቡብ ክልል ተብለው ሲጠሩ የነበረው በቀደም። ኦኬ፣ ስለዚህ ቪዲዮውን ቀስ እያላችሁ እያያችሁ መረዳት ትችላላችሁ። በሚቀጥለው ፓርት 3 ላይ እንገናኛለን። ዌስተርን ስቴት እስካሁን ስናይ የነበረው እንግዲህ ሳውዘርን ስቴት ነው። ሳውዘርን ስቴት ማን ብለናል? ለማጠቃለል ያክል የም ሳውዘርን ስቴት ነው ወይም ኦሞቲክ ውስጥ የሚመደብ ማለት ነው። የኦሞቲክ ቋንቋ ተናጋሪ ከፋን አይተናል። ኦኬ፣ እዛው ላይ ማለት ነው። ከዛ ሸካ፣ አሁንም ስንወርድ ደግሞ ሌላ ላይ ደግሞ ኩሽቲክ ምናምን እነ ወላይታን እነ ዋቲኮሊት እነ ከምባታ እነ ጋሞ ጎፋ፣ አሁንም ደግሞ ወረድ ስንል ደግሞ ሌላ ግሩፕ ውስጥ የምናገኛቸው ደግሞ ስልጤን፣ ጉራጌን እና መሰል ስቴቶችን ለማየት ችለናል። በቀጣይ ክፍል እንገናኛለን። መልካም ጊዜ